በሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት ተጀምረው ከተጠናቀቁ ስራዎች ስድስተኛው የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፍሬ አደባባይ የኮሪደር ልማት ሲመረቅ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደተናገሩት የኮሪደር ልማቱ ከካዛንቺስ ቀጥሎ ትልቁና በርካታ የመልሶ ማልማት ስራዎችን በውስጡ ያካተተ ነው። የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንፃር 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ ስድስተኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። የሳር ቤት ጀርመን አደባባይ ጋርመንት ፍሬ አደባባይ የኮሪደር ልማት የተሽከርካሪ የእግረኛና የብስክሌት መንገዶች በተገቢው ሁኔታ የተገነቡለት ለስራ ዕድል ፈጠራም ትኩረት የተሰጠበት ነው ብለዋል ከንቲባ አዳነች። የተሽከርካሪ መንገዶችን አስፍተናል። አሁን ከኃይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ ዕድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ መለወጥ ግብይት ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን ዕድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። በኮሪደር ልማቱ የህፃናትና ወጣቶች አካላዊና አእምሮአዊ እድገትን የሚያጎለብቱ የስፖርት ማዘውተሪያዎችና መጫወቻዎች እንዲሁም የንጹህ አዲስ አበባ ኢኒሼቲቭን ታሳቢ ያደረጉ የህዝብ መጸዳጃ ቤቶችም በስፋት የተገነቡበት መሆኑን ተናግረዋል። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስን ያለነው። ከዚህ የተነሳ በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። 40 መጸዳጃ ቤቶች ተሰርተዋል። የፓብሊክ ማለት ነው የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው። 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን የስራ ዕድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ደረጃን የማስጠበቅ ስራ በትኩረት የተሰራበት ኮሪደር ልማቱ በርካታ አስፈላጊ መሰረተ ልማቶችም ደረጃቸውን ጠብቀው የተገነቡበት መሆኑን ከንቲባ አዳነች አቤቤ ተናግረዋል። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ፣ የመብራት ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንፃር መሰረተ ልማቱ ላይ የድሬኔጅ፣ የስዌሬጅ፣ የመብራት እንደ ሸረሪት ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ የሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጻፍ የሚያነብባቸው ስፍራዎች እንዲሆኑና እያንዳንዱ የሚቀመጠው ቦታ
የሚማርበት የሚያርፍበት ለአእምሮም ለጤናውም ምቹ እንዲሆኑ የተደረገ ነው። የአዲስ አበባ ከተማ የኮሪደር ልማት ስራ ሁሉንም የማህበረሰብ ክፍል ታሳቢ ያደረገና አካታች መሆኑን የተናገሩት ከንቲባ አዳነች በሁሉም ስራዎች የህብረተሰቡ ድጋፍና ትብብር ከፍተኛ መሆኑንም አንስተዋል። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ እድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው ሰራነው ከልብ ነው ህዝባችንን ያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ ወዳለው በየደረጃው ያለው ኮሪደር ሲሰራ ማህበረሰቡ ሌላው ቢቀር የራሱን ህንጻ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንጻዎችን መልሶ በማጽዳት አብሮን ሰርቷል። በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ በርቱ ይሄ ለልጆቻችን ነው ይሄ ለኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን ሁሉ ጊዜ መመረቅ ሁሉ ጊዜ አዳዲስ ብስራቶችን ለህዝባችን መንገር በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ለከተማዋ የኮሪደር ልማት ስራ ሐሳቡን ከማመንጨት ጀምሮ ጠንካራ ክትትልና ድጋፍ በማድረግ ለስኬት እንዲበቃ ላደረጉት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና በየደረጃው አስተዋጽኦ ላደረጉ አመራሮችም ከንቲባ አዳነች አቤቤ ምስጋና አቅርበዋል።